ወይእዜኒ ህድግዋ ለኩላ ርሳት ወለኩላ እኪት ክፋትን ከናንተ አርቋት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መልእክተ ያዕቆብ ሐዋርያ ለእግዚእነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንድም የተባለው ከ12ቱ ሐዋርያት አንዱ የሆነው የኢየሩሳሌም ኤጲስቆጶስ የያዕቆብ መልእክት ምዕራፍ 1 ቁጥር 21 ጀምሮ ያለው ቀጣይ ተከታታይ ትርጓሜ እንመለከታለን። የጊዜ ባለቤት እግዚአብሔር አምላክ እኔንም እናንተንም እንዲያስተምረን መልካም ፈቃዱ የሆነልን ክፍል እንግዲህ ተከታታይ 5ኛ ክፍል ነው ማለት ነው። ወይእዜኒ ህድግዋ ለኩላ ርሳት ወለኩላ እኪት ይለናል ቅዱስ ያዕቆብ። አሁንም እንዲህ ከሆነ የአፋ የውስጥ ኃጢአትን አፋዊ ውስጣዊ ክፋትን ከእናንተ አርቋት ያደርግልን መድኃኒዓለም። ምን አለን? አሁንም አለ እንዲህ ከሆነ። አዎ አስቀድሞ የመጣበት አለ። ሰዎች በሰው ምክንያት ይስታሉ፣ ሰዎች ደግሞ በጋኔን ምክንያት ይስታሉ። አንድ ሰው ለአንድ ሰው ለመልካምነት ምክንያት ሊሆን ይችላል። አንድ ሰው ደግሞ ለአንድ ሰው ለክፉነት ምክንያት ሊሆን ይችላል። አንድ ሰው ለአንድ ሰው የእድገቱ ምክንያት ሊሆን ይችላል። አንድ ሰው ለአንድ ሰው ደግሞ የእድገቱ ምክንያት ሊሆን ይችላል። ከዚህም የተነሳ እነሆ አባ መቃርዮስ የተባለ አባት በብሕትውና ውስጥ ያለውን ርሳት ወይም ደግሞ ስሜት ወይም ደግሞ ድካም ያደከመውን ይልቁንም ወንድሞቹ የከሰሱትን ሰው በደሉን ኃጢአቱን ሲሸከም አይተነዋል። ነሣ ደዌነ ወጾረ ሕማመነ ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን ሕመም ተሸክሞ ወደ ቀራንዮ እንደወጣ ኢሳይያስም እንደነገረን ስለኛ ተጨነቀ፣ ተቸገረ፣ ተገረፈ፣ ቆሰለ፣ ደቀቀ ኢሳይያስ አስቀድሞ ተናገረ። በትንቢት በሱባኤ አይቶ ማለት ነው። ጴጥሮስ ደግሞ ባየው ምን አለ? ስለኛ አለ እነሆ ተሰቃየ፣ ተገረፈ፣ ተከሰሰ፣ ታሰረ። ይልቁንም ደግሞ እነሆ በመስቀል ላይ ተሰቅሎ ስጋው ተቆረሰ፣ ደሙ ፈሰሰ። ይህ ብቻም አይደለም። እነሆ የእኛ ጌታ አለ ቅዱስ ጴጥሮስ ምን አለ? ወደ መስቀል ሲወጣ የእኛን ቅዱስ ጴጥሮስ እንደተናገረ ምንድን ነው ያለው? እነሆ ኢሳይያስ ነሣ ደዌነ ወጾረ ሕማመነ ያለውን ቅዱስ ጴጥሮስ ደግሞ ምን አለ? ወደ መስቀል ላይ ሲወጣ የእኛን መከራና የእኛን ኃጢአት የእኛን መተላለፍ ተሸክሞ ወጣ ይላል። ምኑ ተሸክሞ ወጣ ይላል? ማን? ቅዱስ ጴጥሮስ። ልብ አድርጉ። አሁን አንዱ የአንዱን ኃጢአት እንዲሸከም መድኃኒዓለም አስተማሪ ሆነ። ለዚህ ነው ኑ ደቂቄ ፈሪሃ እግዚአብሔር መሃርክሙ አለ ዳዊት። ልጆቼ ሆይ ኑ እግዚአብሔርን መፍራት ላስተምራችሁ አለ። እማስተምራችሁ አለ እግዚአብሔርን መፍራት ነው አለ። እግዚአብሔርን መፍራት አለ። እግዚአብሔር ማለት እነሆ ለፈጠረው ፍጥረት እስከ ሞት ድረስ የተጓዘ አምላክ ነው። በትንቢት እኮ ነው። ጴጥሮስ ማለት ምን አለ? ወደ መስቀል ሲወጣ ስጋውን ይዞ ብቻ የወጣ አይደለም፣ የእኛን ኃጢአት ተሸክሞ ወጣ አለ። ኢሳይያስ ምን አለ? የእኛን ደዌ የተሸከመ አለ። ስለዚህ ምን አለ? አባ መቃርዮስም የወንድሙን ኃጢአት ተሸክሞ ከአንድ ቀፎ ወደ አንድ ቀፎ ንብ ግልብጥ እንደሚል የአንዱ ኃጢአት ወደ አንዱ ኃጢአት። የሚገርም ነገር እኮ ነው። በራሱ አድርጎ ማለት ነው። በራሱ ላይ አድርጎ ካሳተችው ሴት ላይ እሷ የተደበቀችበትን ቦታ እሱ ተቀምጦ ደብቆ
አዎ ሰውየውን አድኖታል። እንደዚህ ነው። አሁንም እንዲህ ከሆነ አለ አንዱ ለአንዱ ለመዳን ምክንያት የሚሆን ከሆነ አንዱ ለአንዱ ለጥፋት ምክንያት የሚሆን ከሆነ ለጥፋት ምክንያት ከመሆን ለመዳን ምክንያት መሆን ጥሩ ነው። አንዱ ለአንዱ አላርጅክ ከመሆን አንዱ ለአንዱ ፍቅር ቢሆን አንዱ አንዱን አሳዳይ ሳይሆን አንዱ አንዱን አዳይ ቢሆን መሆን አለበት። አሁንም እንዲህ ከሆነ አለ አባ መቃርዮስ የሰውየውን ኃጢአት እያወቀ ሰውየውን አስተምሮ መክሮ መልሶ ወደ ነበረበት ክብሩ እንዲመልስ ካደረገ አለ አሁንም እንዲህ ከሆነ የአፋ የውስጥ ኃጢአትን አፋዊ ውስጣዊ ክፋትን ከእናንተ አርቋት። ለሴት መኑ ይሌባ ስተት ማን ያውቃል? ይቀጥልና ቅዱስ ዳዊት ደግሞ እንዲህ ይላል እመሳ ኃጢአተ ነው ታቀብ እግዚኦ እግዚኦ መኑ ይቀውም። ጌታ ወይ አምላክ ሆይ አንተ ብትቆጣጠር አለ እነሆ በአንተ ፊት ማን ይቆማል? እግዚአብሔር ኃጢአታችን ቢቆጣጠር በአውደ ምሕረት ቆሞ የሚያስተምር ማን ነው? የሚዘምር ማን ነው? የሚቀድስ ማን ነው? ታቦት የሚሸከም ማን ነው? እንኳን የሚሸከም ራሱን እንኳን ታቦት ሊሸከም ራሱን እኮ መሸከም ያቃተው ትውልድ እኮ ነው እኮ። ግን የምንሸከመው እኮ እግዚአብሔር ስለተሸከመን እኮ ነው። የምናስተምረው እኮ እግዚአብሔር ይቅር ስላለን እኮ ነው። ፍቅርን እኮ የምንናገረው እኮ እግዚአብሔር ፍቅር ስለሆነ እኮ ነው እንጂ እኛ ፍቅር ስለሆነ አይደለም። ዮሐንስ እንደነገረን እግዚአብሔር ፍቅር ነው አለ። አለቀ። ከዚያ የተነሳ ነው ወበየዋሃት ተቀበለው ወለቃል ዘተዘርአ ውስተ ልብክሙ ተቀበሉ ውስተ ልብክሙ ዘተዘርአ ውስተ ልብክሙ ብሎ ይገጥማል። ለልቡናችሁ የተነገረውን ቃለ እግዚአብሔርን ወንጌልም በልቡናችሁ ተቀበሉት። ወሃዙ ሰይፈ ዘመንፈስ ቅዱስ ጳውሎስ ኤፌሶን 5 ላይ እናንተ ግን የእግዚአብሔርን ቃል ሰይፍ ያዙ። የእግዚአብሔር ቃል ኢሳይያስ 1:19 ላይ ምን ይላል? እሺ ብትሉ የምድርን በረከት ትበላላችሁ፣ እምቢ ብትሉ ሰይፍ ይበላችኋል። ሰይፍ ማለት የእግዚአብሔር ቃል ነው። የተማራችሁትን ብትኖሩበት፣ የኖራችሁበትን ብታስተምሩት፣ ያስተማራችሁትን ብትዘግቡት፣ ብትጽፉት በረከት ታገኛላችሁ። የተማራችሁትን ቃል ግን ባታደርጉት ሰይፍ ነውና ይበላችኋል አለ። ይህን አለ ምን አለ? ተቀበሉ ውስተ ልብክሙ ዘተዘርአ ውስተ ልብክሙ። ይልቁንም ለልቡናችሁ የተነገረውን ቃል እግዚአብሔር ወንጌልን በልቡናችሁ ተቀበሉ ይላል። ይሄ እንግዲህ አሁን ክረምቱ መጣ። መንገድ ላይ የተዘራለ፣ ጥንጫ ላይ የተዘራለ፣ እሾህ ላይ የተዘራለ፣ መልካም መሬት ላይ የተዘራለ ተማምረነዋል። ገብረ መስቀል ሚዲያ ላይ ገብታችሁት የማቴዎስ ወንጌል ምዕራፍ 13 ላይ መንገድ ላይ የተዘራውን ወፍ ለቀመው ስንል እስመ ኦፈ ሰማይ እያወጽኦ ለነገርከ ነው። በቤቱ ነህ ወሬ አታውራ አትማ፣ የሰማይ ወፍ ያወጣብሃል። ወፍ ነው የተዘራውን ለቀመ የተባለው አጋንንት ናቸው። የተነገረውን ቃል እግዚአብሔር አጋንንት ናቸው። ጥንጫ ላይ በቀለ ሲባል በማያምን ሰው ላይ ተዘራ ነው። ሾህ ላይ በቀለ ሲባል ይሰማሉ፣ ነገር ግን ከመስማት ያለፉ አይደሉም ነው። በመልካም መሬት በቀለ ማለት መልካም ሰው የሚጾም የሚጸልይ የሚያስታርቅ ፍቅረ እግዚአብሔር ያለበት የታሰሩትን የሚያስፈታ ያዘኑትን የሚያጽናና የተጎዱትን የሚረዳ ማለት ነው። ይህን ነው የሚናገረው። ስለዚህ የእግዚአብሔርን ቃል ምንድን ነው ያለው? ወበየዋሃት ተቀበሉ ወለቃል ዘተዘርአ ውስተ ልብክሙ ተቀበሉ ውስተ ልብክሙ ዘተዘርአ ውስተ ልብክሙ ብሎ ግጠም ይላል። ለልቡናችሁ የተነገረውን ቃል እግዚአብሔር ወንጌልም በልቡናችሁ ተቀበሉት ያድርግልን መድኃኒዓለም። ተናጋሪውም አዳማጩም እንድንቀበል እግዚአብሔር ይርዳን። አንዳንድ ጊዜ እኮ የምንናገረው ላንኖር እንችላለን፣ የምንሰማውን ላንኖር እንችላለን። ስለዚህ የምንናገረውን መኖር ትልቅ ክብር ነው፣ የሚናገሩትን አለመኖር ደግሞ ውርደት ነው። ስለዚህ ከዚህ ይሰውረን መድኃኒዓለም። ዘይክል አድኅኖታ ለነፍስክሙ ነፍሳችሁን ማዳን የሚቻለው ማን ነው? የእግዚአብሔር ቃል ነው፣ እግዚአብሔር ነው። እግዚአብሔር ቃሉን ሰምተን ስናደርግለት ነፍሳችን ማዳን ይችላል። ነፍሳችንም ስጋችንም ማኖር ይችላል እግዚአብሔር ማለት ነው። ለወንጌል እነሆ ወንጌል ሮሜ 13:12 ላይ ቆላስይስ 3:8 ላይ ይነግረናል። በተማራችሁበት በእግዚአብሔር ቃል ኑሩ። ስትኖሩ እግዚአብሔር ይጠብቃችኋል፣ ነፍሳችሁን ስጋችሁን ይጠብቃል። ስትኖሩ በኑሯችሁ ደስተኛ ትሆናላችሁ። በመጨረሻው ደግሞ መንግሥተ እግዚአብሔርን ታገኛላችሁ። በተማራችሁ ከኖራችሁ ነው። በተማሩት አለመኖር ውርደት ነው። በሚያውቁት አለመኖር ክስረት ነው። እንደተማሩት አለመኖር ድካም ነው። ከዚያ የተነሳ ወኩኑ ገባርያን ያለ ሕግ ፈጻመያን ለሕግ ሲል ነው።
ፈጻሜያነ ሕግ ሲል ነው። ፈጻሜያነ ሕግ እንደውም ቅዱስ ጳውሎስ በሌላ መልኩ ምን ይላል? ሕግን ለሚያውቃት ሕግ ንጽሕት ናት፣ ክብርት ናት፣ ንዕድ ናት፣ ለማያውቃት ደግሞ ሞት ናት ይላል። አዎ ሕጉን ለማያውቀው ሰው ሞት ይሆንበታል። ሕግን ለሚያውቅ ግን ሕግ መድኃኒት ነው፣ ለአንተም ለሌላውም ማለት ነው። ወኩኑ ገባርያነ ለሕግ ፈጻሜያነ ለሕግ። አዎ ሕግን የምትፈጽሙ ሆኑ ማለት ነው። ፈጻሜያነ ሕግ ሆኑ ማለት ነው። ፈጻሜያነ ሕግ ሁኑ ማለት ሕግን የምትፈጽሙ የምታደርጉ ሁኑ። አዳም ሕግን ባለማድረጉ ሕግን ባለማክበሩ ትእዛዝን ባለማክበሩ ወድቋል። ሕግን ስለሻረ ትእዛዝን ስላፈረሰ ወድቋል። ላለመውደቅ ሕግን ማክበር፣ ላለመውደቅ ገባርያነ ፈጻሜያነ ሕግ መሆን ያስፈልጋል ነው የሚለን። ቀጥልና ወአኮ ለአጽሞ ባሕቲቱ ለመስማት ብቻ አይደለም ለመስማት ብቻ አይደለም። መስማትማ ትሰማላችሁ ነገር ግን አታስተውሉም ይላል ቅዱስ ወንጌል። ስለዚህ ወንጌል የሚነገረው ለመስማት ብቻ አይደለም፣ ሰምተን እንድንይዘው ይዘን እንድናደርገው ነው። ስለዚህ መስማት ወደ መስራት እንድንለወጥ ነው። መስራት ደግሞ ወደ መጽደቅ ከፍርድ እንድናልፍ ያደርገናል። ስለዚህ ፈጻሜያነ ሕግ ሁኑ ይልና ለመስማት ብቻ አይደለም። ሀልይዎ እስኩ ለሊክሙ እስኪ እናንተ ፍረዱ። ማቴዎስ 7:21 ላይ ይነግረን። እስኪ እናንተ ፍረዱ። ኢሳይያስ 5 ላይ በአትክልቴና በእኔ ቦታ እስኪ ፍረዱ ይላል። አትክልት የተባለ ሰው ልጅ ነው። ለሰው ልጅ ያላደረኩለት ምን አለ ነው። እዚያ ጋር ምሳሌ ነው አትክልቱ። አንድ ሰው የሚተክለው እንዲያብብለት፣ ያበበው እንዲያፈራለት፣ ፍሬውን እንዲለቅም ነው። ይሄ ነው ምሳሌ። እግዚአብሔር ደግሞ እኛን የፈጠረ እንድናገለግለው፣ እንድናመሰግነው፣ እንድናጸድቅለት ነው። እስኪ ፍረዱ ብሎ በአትክልት ያስተምረናል እግዚአብሔር። አንድ ነጋዴ የሚነግደው ሊያተርፍ ነው። ካላተረፈ እንቁ ነገር አለው። እግዚአብሔር እኛን የፈጠረ እንድናተርፍለት ነው፣ ትርፍ እንድንሆንለት ነው። በቃል እግዚአብሔር በሃይማኖት በስራ ትርፋማ እንድንሆን ነው ማለት ነው። እመቦ ዘያጸምኦ ለቃል ወኢይገብር ሕጉን ሰምቶ የማይፈጽመው እዚህ ነው ችግሩ። ሕግን ሰምቶ የማይፈጽመው ምን ይሁን? ሕግን ሰምቶ የሚሰማ ግን የማይፈጽመው ይላል። ሕጉ ራሱ ፍርድ ነው፣ ፈራጅ ነው። በነገራችን ላይ ሕግ በራሱ ፈራጅ ነው። ሰው ሕጉን ይሰማዋል፣ ሕጉን አይፈጽመው። ሕጉን መስማቱ አንድ ነገር ነው፣ አለመፈጸሙ አንድ ነገር ነው። ሕጉ በራሱ ምን ይላል? ይጠይቃል። እስኪ ፍረዱ ይላል። ሕጉን ሰምቶ የማይፈጽመው ሰውነትን ለመርዳት ፊቱን በመስታወት የሚያየውን ሰው ይመስላል። ሰውነትን ለመረዳት ፊቱን በመስታወት የሚያየውን ሰው ይመስላል። ምነው ሰውነት? ለምሳሌ ፊቴ ላይ አይናር አለ፣ ምን አለ፣ ጉድፍ አለ ብሎ በመስታወት ፊቱን ለማጽዳት ማለት ነው። ሕጉን ልብ አድርጎ ለመስማት ብቻ አይደለ። እነሆ እስኪ እናንተ ፍረዱት። ሕጉን ሰምቶ የማይፈጽመው ሰውነቱን ለመረዳት ፊቱን በመስታወት የሚያየውን ሰው ይመስላል። ጠይቆ እርሶም ይላል በዓይኑ ጉድፍ በጥርሱ እድፍ አይቶ ጉድፉን ላነሳው እድፌን ልታጠበው ጉድፌን ላንሳው ይላል። ምን ማለት ነው? ጠይቆ አሁን ለምሳሌ መስታወት ከሌለ አይኔ ደህና ነው፣ ፊቴ ደህና ነው ወዘተ ሻይ እየጠመጠምኩ ሻሽ ያደርኩት እኮ ሁለተኛ ነገር ትፈልጋለህ። መስታወት ካለ በመስታወት ታያለህ፣ መስታወት ከሌለ ሰው ትጠይቃለህ። አሁን ምን አለ? ወጠይቆ ርእሶ ሀለፈ ወረሳ ዘከመ እፎ ውእቱ። መስታወት ከሌለ ካላየው ያልፋል። ምን አለ? ጠይቆ ርእሶም ይላል በዓይኑ ጉድፍ በጥርሱ እድፍ አይቶ ጉድፉን ላንሳው እድፉን ልክላው ሳይል የቀረውን ሰነፍ ይመስላል። ጠይቆ ፊቱን ታጥቦ ያለውን ነገር ካላነሳ ሕጉን ሰምቶ እንዳላደረገው ሰው ይቆጠራል። ምን ማለት ነው? በፊቱ ላይ ቆሻሻ ተሸክሞ እንደሚጓዝ ሰው ሕጉን ካልሰራ ያ ነው ይላል። ምንድን ነው የሚለው? እንደ ማየት መማር፣ ጉድፉን ላንሳው እድፉን ልክላው እንደማለት ስራውን አለመስራት። አንድም ፊቱን ልይ ብሎ መስታወት አውጥቶ ሳያይ የቀረውን ሰው ይመስላል። አይቶ ሲያጥፈው የሚዘነጋውን ቢል ይቀናል። ልይ እንደማለት እማራለሁ ማለት ሳያይ እንደ መቅረት አለመማርና አለማወቅ ይመስላል።
ስለዚህ የሰው ልጅ ሕግን ሊፈጽማት ይገባል። ነገር ግን ሰው ሕግን ሊፈጽማት አይደለም ሊነካት ባለመቻሉ እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በመስቀል ላይ ተሰቅሎ ሕግን ፈጸማት። ሰራይ ያህል ሕግ ወፈጻሚ ያህል ሕግ፣ ሕግን የሰራ ሕግን የፈጸመ የድንግል ማርያም ልጅ መድኃኔዓለም ብቻ ነው ይለናል። ወዘሰ ሐወፀ ውስተ ሕግ ፍጹም ዘያግዕዝ ይላል። ግዛነ ነፍስን የሚያሰጥ ፍጹም ሕግ ወንጌልን የሚመለከት ግን ውስተ ግዕዝ ነው። አዎ ምን ይላል? መልካም ሰው ነው። ምን ማለት ነው? ግዛነ ነፍስን የሚያሰጥ ፍጹም ሕግ ወንጌልን የሚመለከት ግን ውስተ ግዕዝ ነው። ምን ማለት ነው? አንብብ፣ ተረዳ፣ ተረድተህ ፈጽም፣ ካልፈጸምክ አይሆንም እያለ ነው ያለው። መከራውን ታግሶ የሚቀበል የተማረውን የሰማውን የዘነጋ አይደለም። ረሲአ ረሳኢም ይላል። የሚረሳ ሕግን አይፈጽምም። የማይረሳ የሚፈጽማት ግን በእግዚአብሔር ዘንድ ዋጋ አለው ይላል። ፈጻሚ ሕግ ነው እንጂ ይላል። ግዛነ ነፍስ ወንጌልን የሚመለከት መከራውንም ታግሶ የሚቀበል የሰማውንም የዘነጋ ያይደለ ፍጻሜ ሕግ ነው ይልና፣ አንድም የሰማውን የዘነጋ ያይደለ በሰራ ሁሉ ንዑር ክቡር ነው። ለእግዚአብሔር ብሎ ትምህርት የያዘ የሚመስለው ሰው ቢኖር ለእግዚአብሔር ብለህ ሳይሆን ለራስህ ብለህ ፈጽም፣ ለእግዚአብሔር ነው እንጂ ለእኔ አይደለም የሚል ቢኖር ያ ከንቱ ነው። ስለዚህ ሕግን ስማ፣ ሕግን ፈጽም። ኃጢአትን አትስራ፣ ኃጢአትን ጥላ። አዎ አንደበቱን ከሐሜት ከጸጸት ያልከለከለ ሰው ከንቱ ሰው ነው፣ የሚደወል እንደሆነ ይመስላል ይላል። ወኢያለቁም ለልሳኑ አንደበቱን ከሐሜት ከጽጽት ወይም ደግሞ ከተንኮል ያልከለከለ ያ ሰው ይላል። እንደውም ያዕቆብ ወአስቶ ለልቡ ልቡናውን በሐሜት በጽዕለት ሐሜት በተንኮል የሚያሳልፍ ያ ሰው እየደጋገመው አንደበቱን ከሐሜት ልቡናውን ከሐሜት ከጽዕለት ወይም ከጥላቻ ለዘከማሁ ከንቱ ህርመቱ ያልከለከለ ሰው ለእንዲህ ላለው ሰው ህርመቱ ከንቱ ነው። እግዚአብሔር ያዘዘለትን ምግብ ትቶ የሰይጣንን ምግብ ከተመገበ አይለይም። እግዚአብሔር የሰጠውን ምግብ ትቶ የሰይጣንን ምግብ ከመመገብ አይለይም። ከእግዚአብሔር አብ ዘንድ የተገኘች የምትገባ ትምህርትስ ይህች ናት። እናት አባት የሞቱበትን ልጅ መርዳት፣ ይልቁንም ረጅ የሌለውን ልጅ ማሳደግ፣ በችግራቸው ጊዜ በነገር በጉልበት ተረዷቸው ዘንድ ነው። ይሄ ነው ጥሩ ሰው የሚባለው። ሳትጣሉ በፈቃደ ሰይጣን ሰውነታችሁን ጠብቃችሁ እግዚአብሔርን ለማገልገልም የሚገርም ነገር ነው። ሳትጣሉ እግዚአብሔርን ለማገልገል ውጡ። ነገር ግን ወደ ሰይጣን ቦታ ሳትጣሉ ከፈቃደ ሰይጣን ሳትገቡ ሰውነታችሁን ጠብቃችሁ እግዚአብሔርን ለማገልገል ንቁ። ወደ ጨለማ ሳትጣሉ እርስ በርሳችሁ ሳትጣሉና ሳትጨቃጨቁ ሳትነታረኩ ወደ ሲኦል ሳትጣሉ ወደ ሞት ወደ ፍርድ ሳትጣሉ እግዚአብሔርን በማገልገል ንቁ ይላል። ጾም የሚጾም የሚመስለው ሰው ቢኖር እነሆ ጥላቻን ያልተወ እንቅፋትን ያልተወ መከራን ያልተወ ሰውን መከራ የሚያበላ ያ ሰው ከንቱ ነው ይላል። ለእንዲህ ያለው ሰው ጾሙ ከንቱ ነው። ጾም እየዋለ በምሳ ቢከብር ምን ቁም ነገር አለ? ጾም እየዋለ ሰው የሚያማ ከሆነ ምሳሌ ይዞ ስርቆት፣ ቂም ይዞ ጸሎት፣ ኃጢአትን ተሸክሞ ጾም ምን ይጠቅመዋል ይላል። ሌላው ምን ይላል? ከእግዚአብሔር ዘንድ የታዘዘች የምትገባ ጾምስ ይህች ናት። እናት አባት የሞቱበትን ልጅ የሌለውን በችግራቸው ጊዜ በከብት ትረዱ ዘንድ፣ በሀብት ትረዱ ዘንድ፣ በብር በምግብ በልብስ በመጠለያ ትረዱ ዘንድ ሳትሳሱ ሰውነታችሁን ከፍቅረ ነዋይ ከልክላችሁ ብትረዱ የእግዚአብሔር ልጆች ትባላላችሁ። መልእክተያ ያዕቆብ ሐዋርያ ሁለ ጊዜነ ምዕራፍ 1 ከቁጥር 1 እስከ ፍጻሜ ያለው 5 ክፍል ትርጓሜ መልእክተ ያዕቆብ ይህ ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ።
በቲክቶክ መጋቢ አዲስ ገብረ መስቀል፣ በቴሌግራም መጋቢ አዲስ ገብረ መስቀል እየገባችሁ እንማማር። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።